ሀገርን በዘላቂነት ሊያስቀጥላት የሚችለው ዲሞክራሲያዊ ህጋዊና ሰላማዊ ትግል እንጂ የሚያስከትለው ውድመት የማይታወቀው ግጭትና የጎበዝ አለቅነት አይደለም። ሰላም በምድራችን ላይ እንዲሰፍን ከተፈለገ ዛሬ ላይ የሁሉንም ወገን ቁርጠኛ ፈቃደኝነት፣ የሐሳብ ልዕልናና ታሪካዊ ውሳኔን ይጠይቃል። ሀገራችን ኢትዮጵያ በርካታ ውጣ ውረዶችን፣ የፖለቲካ ትኩሳቶችና የሽግግር ምዕራፎችን አልፋለች። በእነዚህ ሁሉ የታሪክ ሰነዶች ውስጥ ደግመን ደጋግመን የተማርነው ዛሬም ድረስ በአግባቡ ልንተገብረው ያልቻልነው አንድ ትልቅ እውነት አለ። እሱም በጠመንጃ አፈሙዝ የሚመጣ ድል ጊዜያዊ እንጂ ዘላቂ ሰላምን ሊያሰፍን እንደማይችል ነው። በሀገራችን በተለያዩ አካባቢዎች የሚስተዋሉ ግጭቶች፣ የንጹሃን መፈናቀልና የህይወት መጥፋት እንዲሁም የኢኮኖሚው መዳከም የዚሁ የኃይል አማራጭ ውጤቶች ናቸው። ሰላም በሀገራችን እንዲሰፍንና ወደማይመለስበት አስተማማኝ መስመር እንዲሻገር ከተፈለገም ጠመንጃ የጥያቄዎች ምላሽ ማግኛ ብቸኛ አማራጭ እንዳይሆን ብርቱና ያልተቆጠበ ጥረት ማድረግ የግድ ይላል። ይህ ደግሞ የአንድ ወገን ፍላጎት ብቻ ሳይሆን የሁሉም ባለድርሻ አካላት፣ የመንግስትም ሆነ የትጥቅ አማራጭን የያዙ አካላት ቅን ልቦና፣ ፈቃደኝነትና ቁርጠኛ ውሳኔን ይጠይቃል። የሐሳብ የበላይነት በጠፋበት ጉልበት የበላይነቱን ይወስዳል። የጉልበት የበላይነት በነገሰበት ቦታ ደግሞ ሕግና ስርዓት ጠፍተው የጎበዝ አለቅነት ስር ይሰዳል። አሁን ባለንበት ተጨባጭ ሁኔታ ማህበራዊና ፖለቲካዊ መዋቅሮቻችን በግጭት ሳቢያ እየተዳከሙ የመጡበት ወቅት ላይ ነው። ግጭትና የጎበዝ አለቅነት ሀገርን አያስቀጥሉም፣ ይልቁንም ያዳክማሉ። ማንም ሰው በራሱ መንገድ ሕግ ለመሆን የሚሞክርበት፣ በታጠቀው መሳሪያ ልክ መብትና ግዴታን ለመወሰን የሚነሳበት፣ የጎበዝ አለቅነት ስርዓት የለሽነትን ከመውለድ ባለፈ ለነገዋ ሀገር የሚተርፍ አንዳችም ጠንካራ ተቋም ሊገነባ አይችልም። ሀገርን በዘላቂነት ሊያስቀጥላትና ትውልድን ሊያሻግር የሚችለው ዲሞክራሲያዊ፣ ህጋዊና ሰላማዊ ትግል ብቻ ነው። ሰላማዊ ትግል ማለትም ፍርሃት ወይም አቅም ማጣት አይደለም። ይልቁንም ጠመንጃ ከሚያስከትለው አውዳሚ እልቂት በበለጠ የሐሳብን ኃይል አምኖ የመነጋገር፣ የመደራደርና የመደማመጥ የልዕልና መገለጫ ነው። ዲሞክራሲያዊ ህጋዊ አግባብን መከተል ማለት ስልጣን በህዝብ ድምፅና በህግ የበላይነት ስርዓት ብቻ የሚገኝበትን መርህ ማክበር ነው። ስለሆነም በአሁኑ ወቅት በሀገራችን ሰላም እንዲሰፍን መንግስት የህግ የበላይነትን የማስከበር ኃላፊነቱን በሚወጣበት ወቅት የሰላማዊና የዲሞክራሲያዊ ምህዳሩ በሰፊው መክፈት ይኖርበታል። የሐሳብ ልዩነቶች በነጻነት የሚንሸራሸሩባቸው፣ የሲቪል ማህበራትና የሚዲያ ተቋማት ያለ ስጋት የሚንቀሳቀሱባቸው ሁኔታዎች ሲኖሩ የጠመንጃ ፍላጎት በራሱ እየከሰመ ይሄዳል። ማንኛውንም አይነት የፖለቲካ ጥያቄ ወይም የማህበረሰብ ብሶት በጠረጴዛ ዙሪያ በውይይትና በብሔራዊ ምክክር መፍታት ብስለት እንጂ ድክመት አለመሆኑን በተግባር ማሳየት ይገባል። መሳሪያ የያዙ ወገኖችም ቢሆኑ ግጭት ሀገርን ከማድማት ባለፈ ለማንም አሸናፊ እንደማያደርግ ተገንዝበው ለሰላማዊ አማራጭ በራቸውን ክፍት ማድረግ አለባቸው። ህዝቡ የጎበዝ አለቅነትና ስርዓት አልበኝነትን በጋራ በመከላከል ለህግ የበላይነትና ለሰላማዊ ትግል አጋዥ መሆን ይኖርበታል። ልናሰምርበትም የሚገባ ትልቅ እውነትም ነው። ሰላም የመንግስት ብቻ ስራም አይደለም። ሰላም የተቃዋሚዎችም ብቻ ምርጫ አይደለም። ሰላም የእርሶ፣ የእኔ፣ የሁላችንም የዕለት ተዕለት ውሳኔና ተግባር ነው። የአንድ ሀገር ህግና ስርዓት የሚጸናው ዜጎች የሰላም ተመልካች መሆናቸውን አቁመው የሰላም ጠባቂ መሆን ሲችሉ ነው። የጎበዝ አለቅነትና ስርዓት አልበኝነት ማህበረሰቡን ሰርገው የሚገቡበት በጠመንጃ ጥንካሬ ሳይሆን የኛ የዜጎች ዝምታና ግዴለሽነት ክፍተት ሲፈጥርላቸው ነው። እኔ ምን አገባኝ፣ የኔ ቤት እስካልተነካ ድረስ ምን አደከመኝ የሚለው አስተሳሰብ ነገ ተራው ደርሶ የኛንም ቤት እንደሚያፈርስ ልንረዳ ይገባል። ስለሆነም ህዝባችን ስርዓት አልበኝነትን፣ ጉልበተኝነትና ከህግ ውጪ መሆንን በጋራ አይወክለኝም ሊል ይገባል። መሳሪያ ለያዙ አካላት ከለላ ከመሆን መቆጠብ፣ የሐሳብ ልዩነቶች በሰላማዊ መንገድ ብቻ እንዲፈቱ በየአካባቢያችን ግፊት ማድረግ የእያንዳንዱ ዜጋ ታሪካዊ ኃላፊነት ነው። ህዝቡ ለህግ የበላይነትና ለሰላማዊ ትግል አጋዥና ጋሻ በሆነበት ምድር ላይ የጎበዝ አለቆች የሚቆሙበት ምድር ያጥራቸዋል። የነገዋን ሰላማዊትና ዲሞክራሲያዊት ሀገር ለመገንባት ዛሬ ሁላችንም በጋራ በመቆም ለስርዓት አልበኝነት በቃ ማለት አለብን።
በጦርነትና በግጭት ውስጥ የሚያሸንፍ የለም፣ ተሸናፊው ሀገርና የነገው ትውልድ ብቻ ነው። ሁላችንም ቆመን ራሳችንን ልንጠይቅ የሚገባው ለልጆቻችን የምናወርሳት ሀገር በደም የጨቀየች በግጭት የደቀቀች እንድትሆን እንፈልጋለን ወይስ በሕግ የበላይነትና በዲሞክራሲያዊ ስርዓት የተገነባች ደህንነቷ የተጠበቀ ሀገር የሚለውን ነው። መልሱ ግልጽም ነው። ሁላችንም የምንሻት ኢትዮጵያ ሰላም የሰፈነባትና የሕግ የበላይነት የተረጋገጠባት ሀገር እንድትሆን ነው። ይህ እንዲሆን ደግሞ ዛሬውኑ ከጠበንጃ ፖለቲካ ወጥተን ለሰላማዊና ዲሞክራሲያዊ ትግል ዕውቅና መስጠት፣ መደማመጥና ለጋራ ሀገር በጋራ መወሰን ይኖርብናል። ሀገርን ዲሞክራሲያዊ ሕጋዊና ሰላማዊ ትግል እንጂ የሚያስቀጥላት ግጭትና የጎበዝ አለቅነት ፈጽሞ ሊሆን አይችልም ሲል አሃዱ አቋሙን ይገልጻል። የፖለቲካ ሳይንስ ምሁራን እንደሚያስገነዝቡት የአንድ ሀገር ህልውናና ቀጣይነት የሚወሰነው በታጠቁ ቡድኖች ብዛት ወይም በኃይል ሚዛን ሳይሆን ማህበረሰቡ በጋራ በሚገነባቸው ጠንካራ ተቋማትና በሚገዛላቸው ህጋዊ ስርዓቶች ላይ ብቻ ነው። የታሪክ መዛግብት ደጋግመው የሚያስተምሩን አንድ ትልቅ ሀቅ አለ። የአንድ ሀገር ህልውናና ቀጣይነት ዋስትና የሚገኘው በታጠቁ ቡድኖች መብዛት ወይም በኃይል ሚዛን ስሌት አይደለም። የታጠቁ ቡድኖች መብዛት መጨረሻው ሀገርን መበጥበጥ እንጂ መረጋጋትን አያመጣም። ዛሬ በጉልበት የበላይ የሆነ አካል ነገ ደግሞ ሌላ ጉልበተኛ መተካቱ የማይቀር የታሪክ እውነት ነው። ሀገርን በዘላቂነት ሊያቆም የሚችለው ግን ግለሰቦችና ቡድኖች ቢቀያየሩም የማይናወጠው ማህበረሰቡ በጋራ የሚገዛለት ህጋዊ ስርዓትና ጠንካራ ተቋማት ብቻ ናቸው። የነገዋን ኢትዮጵያ ህልውና ለማረጋገጥ የምናደርገው ጥረት ሁሉ የኃይል ሚዛን ፍለጋ ላይ ሳይሆን ፍትህ፣ እኩልነትና የህግ የበላይነት የሚሰፍንባቸውን ተቋማት በመገንባት ላይ ሊያተኩር ይገባል። ሀገር በጠመንጃ ብዛት አትቀጥልም። ሀገር የምትቀጥለው በህግ የበላይነትና በተቋማት ጥንካሬ ብቻ ነው። የጎበዝ አለቅነት የምንለው ክስተትም በፖለቲካ ሳይንሱ የተለያዩ የታጠቁ ቡድኖች ህግና ስርዓትን በራሳቸው ፍላጎት ለመተካት የሚፎካከሩበትን አደገኛ ሁኔታ የሚገልጽ ነው። ይህ አካሄድ ደግሞ ሀገርን ወደ የተሸናፊዎች አዙሪት ውስጥ ይከታታል። ምክንያቱም ዛሬ በጉልበቱ ህግ የሆነው አካል ነገ ሌላ የበለጠ የገዘፈ ጉልበት ያለው አካል ሲመጣ መውደሙ ስለማይቀር ነው። በዚህ ሂደት ውስጥ ግን ሀገር ትደማለች፣ ተቋማት ይፈርሳሉ፣ የዜጎች ህይወትም መጫወቻ ይሆናል። በተቃራኒው ህጋዊና ሰላማዊ ትግል ሀገርን የሚያስቀጥልበት ምክንያት የፖለቲካ ስልጣንም ሆነ የጥያቄዎች ምላሽ የሚገኘው በግለሰቦች ፍላጎት ሳይሆን የማይለዋወጥ ቋሚ መዋቅር ባላቸው ተቋማት በኩል ስለሚሆን ነው። ሰላማዊ ትግል የሐሳብ የበላይነትን ያነግሳል። የሐሳብ የበላይነት ደግሞ የሁሉንም ወገን ድምፅ ፍትሐዊ በሆነ መንገድ ያስተናግዳል። የ17ኛው ክፍለ ዘመን ታዋቂው የፖለቲካ ፈላስፋ ቶማስ ሆብስ እያንዳንዱ ሰው በራሱ ጉልበት ብቻ ለመኖር በሚሞክርበት ወይም የጎበዝ አለቅነት በነገሰበት ማህበረሰብ ውስጥ የሚፈጠረውን ሁኔታ የሁሉም በሁሉም ላይ ጦርነት ይለዋል። ሆብስ በጽሑፎቹ ላይ እንደገለጸው ህጋዊ ስርዓት በሌለበት የጉልበተኞች ዓለም ውስጥ የሰው ልጅ ህይወት አጭር ቆይታ ብቻ ነው የሚኖረው። ስለዚህ የጎበዝ አለቅነት መጨረሻው ሀገርን ማዳን ሳይሆን ማህበረሰቡን ወደ ችግር አዙሪት ውስጥ መክተት በመሆኑ ሀገርን ሊያስቀጥል አይችልም። የፖለቲካ ሳይንቲስቱ ፍራንሲስ ፉኪያማ የአንድ ሀገር ጥንካሬ የሚለካው በተቋሞቿ መረጋጋት መሆኑን ይገልጻል። ሀገርን ማሻገር የሚቻለው በአፈሙዝ ተቋማትን በማፍረስ ሳይሆን በሰላማዊ ትግል ተቋማትን ተጠያቂና ጠንካራ በማድረግ ብቻ ነው። ሶሲዮሎጂስትና የፖለቲካ ሐሳቢ ማክስ ዌበርም ዘመናዊ ሀገር ልትቀጥል የምትችለው በባህላዊ ጉልበት ወይም በጦር አበጋዞች እንዳልሆነ ያስገነዝባል። የፖለቲካ ሳይንስ ሊቃውንት ደጋግመው እንደሚነግሩን የትኛውም ማህበረሰብ ወደ እድገትና መረጋጋት የተሻገረው በጦር አበጋዞች መመሪያ ሳይሆን በህግ የበላይነት ነው። የጎበዝ አለቅነት በነገሰበት ምድር ላይ የሰው ልጅ ህይወት አጭር፣ ከስነ ምግባርም ያፈነገጠ ነው የሚሆነው። እኛም ከፊታችን ያለውን ተጨባጭ እውነት ልንጋፈጠው ይገባል። በግጭትና በጦርነት አሸናፊ ለመሆን መሞከር የሀገርን ማህበራዊና ኢኮኖሚያዊ መሰረት ማፍረስ ማለት ነው። ስለሆነም የትኛውንም ያህል ጥልቅና የገዘፈ ጥያቄ ቢኖረን መፍትሄው ሊገኝ የሚችለው በሰላማዊ በህጋዊና በዲሞክራሲያዊ ትግል መንገድ ላይ ብቻ ነው። ምክንያቱም ጠበንጃ ጊዜያዊ አሸናፊ ሊፈጥር ይችላል። ህጋዊና ሰላማዊ ትግል ግን
ዘላቂና የማይናወጥ ሀገርን ይገነባል ሲል አሃዱ አጽንኦት ይሰጠው ይላል።